ቅዱስ ሲኖዶሱ አወዛጋቢ ስብከትና አወዛጋቢ ኢንተርቪው በሚሰጡ ሊቃነ ጳጳሳት ላይ ልዩ ውሳኔዎችን አሳልፏል። ቅዱስ ሲኖዶሱ ውሳኔ ካሳለፈባቸው ጳጳሳት መካከል ሶስቱ አባቶች ተጠቃሽ ናቸው። አንደኛ ብፁዕ አቡነ ገብርኤል፣ ሁለተኛ ብፁዕ አቡነ ፊልጶስና ሶስተኛ ብፁዕ አቡነ ባርናባስ ናቸው። ቅዱስ ሲኖዶሱ ከሶስቱ አባቶች ጋር በተያያዘ የተለያዩ ውሳኔዎችን ያሳለፈ ሲሆን ይህንን ውሳኔ ለመወሰንም ቀላል እንዳልነበረ ይነገርለታል። ቅዱስ ሲኖዶሱ የሚያሳልፈውን ውሳኔ ሁለቱ አባቶችን ምንም ይሁን ውሳኔውን ለመቀበል ዝግጁ መሆናቸውን የገለጹ ሲሆን ቀሪው አንድ አባት ግን ገለጻዬ ልክ ነው በሚል የቅዱስ ሲኖዶስን ውሳኔ ውድቅ አድርገውታል። ሁሉንም በዝርዝር ይዘናቸዋል። አብራችሁን ቆዩ። ከላይ የተጠቀሱት አባቶች በተለያየ ጊዜና ቦታ የቤተ ክርስቲያኗን አስተምሮ በሚጣረስ መልኩ የሰበካ ትምህርትና ቃለ መጠይቅ መስጠታቸውን ተከትለው ምዕመናኑ በኩል የተለያዩ ውዝግቦች መፈጠሩ የሚታወስ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከቅርብ ጊዜ ወዲህ ክብሯንና ቅኖኗን እንዲሁም ቀደምትነቷን በማይመጥን መልኩ ዘለፋና አስተምሮ እየተካሄደባት ሲሆን ውስን አባቶች ደግሞ የሚሰጡት ተግሳጽ ወደ ፖለቲካ ተቀይሮባቸው ኑሯቸውን በስደት ማድረጋቸው የሚታወስ ነው። ብዙዎችን የኦርቶዶክስ ምዕመናንና ሊቃውንተ ቤተክርስቲያንን ያስቆጣው የጳጳሶች የክህደት ትምህርትና ቃለ መጠይቅ ጋር በተያያዘ በግንቦቱ የሲኖዶሱ ስብሰባ አጀንዳ ይሆናል አይሆንም ከሚል ውዝግብ በኋላ በስተመጨረሻ አጀንዳ መደረጉም የሚታወቅ ነው። ይሁን እንጂ ከመረጃ ምንጮቻችን በደረሰን መረጃ መሰረት በተያዘው አጀንዳ ላይ ሲኖዶሱ እንደተነጋገረበትና የሚከተለውን ውሳኔ እንዳስተላለፈም ሰምተናል። ያስተላለፈው ውሳኔ ደግሞ የጳጳሳቶችን ሐሳብ መነሻ ያደረገ እንደነበርም ሰምተናል። በዚህም መሰረት ብፁዕ አቡነ ገብርኤል አትደንግጡ ማርያም የዓለም ቤዛ አይደለችም በሚለው ሰበካቸው የሚታወቁ ሲሆን በዚህ ሰበካቸው ከምዕመናን እስከ ሊቃውንተ ቤተክርስቲያን ድረስ የተለያዩ ትችቶችን ማስተናገዳቸው የሚታወስ ነው። ከዚህም እልፍ ሲል ለቁም እስርም ተዳርገዋል። ሆኖም ቅዱስ ሲኖዶሱ ብፁዕ አቡነ ገብርኤልና ብፁዕ አቡነ ፊልጶስ ያስተላለፉትን ከክርስትና አስተምሮ ውጭ የሆነ ትምህርትን ተከትሎ ቅዱስ ሲኖዶሱን ይቅርታ መጠየቃቸውንና ባስተላለፉት የተዛባ ትምህርት ምክንያት ቤተክርስቲያንን ማሳዘናቸውን ህዝበ ክርስቲያኑን ግራ ማጋባታቸውን ተከትሎ መጸጸታቸውንና ቅዱስ ሲኖዶሱ የሚያስተላልፍባቸውን ውሳኔ ያለማቅማማት ለመፈጸም ዝግጁ መሆናቸውን ሁለቱ ጳጳሳት አቡነ ፊልጶስና አቡነ ገብርኤል ቅዱስ ሲኖዶሱ ጋር በጋራ መግባባት ላይ ደርሰዋል። ታዲያ በአቡነ ባርናባስ በኩል ግን ሐሳቡ ከዚህ የተለየ ሆኖ አግኝተነዋል። ይህ በእንዲህ እንዳለ ብፁዕ አቡነ ባርናባስ ይቅርታ ለመጠየቅ ዝግጁ ሆነው አልተገኙም። ከዛ ይልቅ ግን ትምህርቱን ለዘመናት ሲያስተምሩት የነበረና የሚያምኑበት መሆኑን ገልጸው ከቅዱስ ሲኖዶሱም ሆነ ከሊቃውንተ ጉባኤው ጋር ለመከራከር ዝግጁ መሆናቸውን አረጋግጠዋል። ቅዱስ ሲኖዶሱም በሊቃውንቱ ጉባኤ አማካኝነት ክርክሩ ቀጥሎ የሚገኘውን ውጤት መነሻ አድርጎ ውሳኔውን እንደሚያስተላልፍም ይጠበቃል። ብፁዕ አቡነ ጎርጎርዮስ የኢትዮጵያ ቤተክርስቲያን ታሪክ ላይ ገልጠውታል። ይሄ ማር ማይልስ አለ ወተት ማይጠጣ አለ በተፈጥሮ ስለጠላቸው ነው እንጂ የሚያረክሰው ነው አይደለም። ስለዚህ በምንም አይነት ዛሬ በምድር ላይ የሚያረክስ እንስሳ የሚያረክሱ አዕዋፍ የሉ። ምክንያቱም የመድኃኔዓለም የኢየሱስ ክርስቶስ ስም የማይቀድሰው የረከሰ የማይባርከው የተረገመ ነገር ሊኖር አይችልም። የሱ ስም የማይቀድሰው የረከሰ ነገር ሊኖር አይችልም። ከዚህም ሁሉ ጋር ደግሞ ፍጥረት ወደ ቀደመ ተፈጥሮው ተመልሷል። ስለዚህ አሁን ዋናው ነገር ወደ ሲኖዶሳችን ስንመጣ እቺን ሴንሲቲቭ ነገር ስለሆነች ያጥሩልኝ። እኔ ፈረሳይ እባብ አይጣል አልኩም። በአጠቃላይ እግዚአብሔር የፈጠረው ፍጥረት ዛሬ በወንጌል በአዲስ ኪዳን ነው ማለት በተፈጥሮው የሚያረክስ ነገር የለም እኮ ነው። ምክንያቱም ያን የፈጠረው እግዚአብሔር ስለሆነ እኮ ነው። እግዚአብሔር እርኩስ ነገር ይፈጥራል? እስኪ ንገረኝ። እግዚአብሔር የተረገመ ነገር ይፈጥራል? ያ ነገር ይሄ የረከሰ ነው ይሄ የተረገመ ነው የተባለበት ዘመን እኛ በተረገምንበት ጊዜ ነው። በእኛ ምክንያት ምድር በተረገመችበት ጊዜ ነው። አሁን በክርስቶስ ደም ዓለም ታድሳለች፣ ወደ ቀደመ ተፈጥሮዋ ተመልሳለች። ያን ጊዜ የተጠሉ
ረከሱ ተረገሙ የተባሉ ፍጥረታትም ወደ ቀደመ ተፈጥሯቸው ተመልሰዋል። እግዚአብሔር የፈጠረውን ሁሉ ተመለከተ፣ እነሆ ሁሉም እጅግ መልካም ነበረ። አዲስ ኪዳን የሚለው ይሄን ነው በሙሉ። ለምሳሌ ጢሞቴዎስ 4 ሌሎችንም ማየት ትችላለህ። አዲስ ኪዳን የሚለው በሙሉ ይሄን ነው። ፍትሐ ነገሥቱም የሚለው ይሄን ነው ያልኩ። የብፁዕ አቡነ ጎርጎርዮስ መጽሐፍ የቤተክርስቲያን ታሪክ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ በሚለው ላይ የምታየው ይሄን ነው። የቤተክርስቲያኑ አስተምሮ ይሄ ነው። ሆኖም ግን ማትወደውን ነገር የማይወደድን ነገር ግድ ብላ አትባልም። ይህ ኢትዮ ማለዳ ነው። የዛሬው በዚህ ቆየን።